አሜሪካ በኢራኑ ጦርነት እስከ ትናንት $12 ቢሊዮን ከስክሳበታለች ተባለ። አገሪቱ በሁለት ሳምንታት ጊዜ $12 ቢሊዮን መከስከሷን የተናገሩት የፕሬዝዳንት ዶናልድ ትራምፕ የኢኮኖሚ አማካሪ እንደሆኑ አልጀዚራ ጽፏል። ከሁለት ሳምንታት በላይ ያስቆጠረው ጦርነት ከጥፋትና ውድመቱ በተጨማሪ ምጣኔ ሀብታዊ ተጽዕኖ እየገዘፈ ነው ተብሏል። ችግሩ አሜሪካውያንን ሳይቀር ክፉኛ ማሳሰብ እንደጀመረ ተጠቅሷል። የኢኮኖሚ አማካሪዋ በጦርነቱ አሜሪካ ብቻ እስከ ትናንት ወጪ ካደረገችው $12 ቢሊዮን ውስጥ $5 ቢሊዮን ለተተኳሾች የዋለ እንደሆነ ተናግረዋል። ወጪው ተፋላሚዎች የሆኑት እስራኤልና ኢራን የከሰከሱትን ገንዘብ እንደማይጨምር ታውቋል። ጦርነቱ ከገደላቸው ሰዎች በተጨማሪ በቁሳዊ ንብረት እና በመሰረተ ልማት አውታሮች ላይ ያደረሰው ውድመት ቢታሰብ እጅግ የገዘፈ እንደሚያውም መረጃው አስታውሷል። በሌላ መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በኢራኑ ጦርነት ጉዳይ በጣሙን አስቀይመውኛል አሉ። ኪር ስታርመር አገሬ ወደ ሆርሙዝ ሰርጥ የጦር መርከቦቿን ለጭነት መርከቦች እጀባ ብትልክ እንኳ ከኢራን ጋር በሚደረገው ጦርነት መካፈል አትፈልግም ማለታቸውን ቢቢሲ ጽፏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራኑ ጦርነት ምክንያት አውሮፓውያን አጋሮችን በነገር እየጎነጧቸው ነው። በኔቶ የወደፊት ዕጣ ፈንታም እያስፈራሯቸው ነው። አውሮፓውያኑ ደግሞ ራሳቸውን ከኢራኑ ጦርነት እያራቁ ነው። በአሜሪካና በአውሮፓ ሀገሮች መካከል ልዩነቱ እየተንቦረቀቀ መምጣቱ ይነገራል። ትራምፕ ባደረጉት ንግግር በተለይም ብሪታንያን በእጅጉ ተቀይሜያታለሁ ማለታቸው ተሰምተዋል። የጀርመን መንግሥት የኢራኑን ጦርነት ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጋር የሚያገናኘው አንዳችም ነገር የለም አለ። ቀደም ሲል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቃል ኪዳን ድርጅቱ አጋሮቻችን ለጭነት መርከቦች እጀባ የጦር መርከቦቻቸውን በአፋጣኝ ካላኩም የድርጅቱ ዕጣ ፈንታ መጥፎ ይሆናል ሲሉ መዛታቸውን ሚድል ኢስት ሞኒተር አስታውሷል። የጀርመን መንግሥት በቃል አቀባዩ አማካይነት አገራችን በኢራኑ ጦርነት የመሳተፍ ምንም አይነት ፍላጎት የላትም ማለቱ ተሰምቷል። አሜሪካ ከእስራኤል ጋር በጣምራ በኢራን ላይ የጦር ድብደባ መፈጸም ከጀመረች ከሁለት ሳምንታት በላይ ሆኗታል። ኢራንም የአጸፋ ባለችው ጥቃት የእስራኤልና የአሜሪካ ኢላማዎችን እየመታች ነው። ኢራን የጠላት ተባባሪዎች ናቸው ላለቻቸው አገሮች የጭነት መርከቦች የሆርሙዝን ሰርጥ ዘግቻለሁ ካለች መሰንበቷን መረጃው አስታውሷል። ሊባኖስ የእስራኤል ጦር በሊባኖስ ደቡባዊ ክፍል አዲስ ዘመቻ ከፍቻለሁ አለ። የእስራኤል ጦር የደቡባዊ ሊባኖስ ዘመቻ በሄዝቦላህ ታጣቂ ቡድን ላይ የተነጣጠረ ነው መባሉን አልጀዚራ ጽፏል። ኪያም የተባለችው ከተማ የእስራኤል ዘመቻ ዋነኛ ትኩረት መሆኗ ታውቋል። ወታደራዊ ፋይዳዋ የጎላ መሆኑ የሚነገርላት ኪያም በሄዝቦላህ እጅ ነች ተብለዋል። የእስራኤል ሰራዊት ከተማዋን በጦር አውሮፕላኖች በ3 ጊዜ ምልልስ መደብደቡ ተሰምቷል። ሄዝቦላህም ወሰን አሻግረው ወደ እስራኤል ሮኬቶችን እየተኮሰ ነው ተብለዋል። እስራኤል የሊባኖስ ድብደባዋን የጀመረችው የኢራኑ ጦርነት ከተጀመረ በኋላ ነው። ሄዝቦላህ የእስራኤል ዋነኛ ጠላት የሆነችው የኢራን የጦር ተባባሪና የፖለቲካ ሸሪክ መሆኑ ይነገራል። ደቡብ አፍሪካ ራሷን ከኢራን ወዳጅነት እንድታርቅ በአሜሪካ የተደረገባት ያለውን ግፊት በጭራሽ አልቀበለውም ማለችም። በቅርቡ በደቡብ አፍሪካ የአሜሪካው አምባሳደር አፍሪካዊቱ ሀገር ከኢራን ጋር ያላትን ግንኙነት ማቋረጥ አለባት ብለው እንደነበር
ቲአርቲ አፍሪካ ጽፏል። አምባሳደሩ ደቡብ አፍሪካ ከኢራን ጋር ግንኙነቷን መቀጠሏ ከዋሽንግተን ጋር ያላትን ግንኙነት በእጅጉ ይጎዳዋል እንዳሉ መረጃው አስታውሰዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ከኢራን ጋር ያለንን ግንኙነት የምናቋርጥበት አንዳችን ምክንያት የለም ማለት ተሰምተዋል። ጥያቄው በፍጹም ተቀባይነት የለውም ብለዋል። በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ከደፈረሰ ቆይቷል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።